አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዝነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ በጣም ደህና ነን። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኛ ጋር ሁሉ ሰላም። ኢድ ሙባረክ፣ እንኳን አደረሳችሁ። ኢዱ እንዴት አለፈ? ከኛ ጋር በጣም ደስ በሚል ሁኔታ ነው ያለፈው። ትናንትና ቪዲዮ አልቀረጽንላችሁ እኛ ቤት ያው እንግዳ ስለሚበዛ ከስራ ብዛት አንጻር ነው ማለት ነው። ያው አህላሚ መታለች ማለት ነው። ይባት እቺ ቆንጆ ታቋታለች ማለት ነው። እቺ የእህቴ ልጅ ናት። እና ጀማ እንዴት ናችሁ? ወላሂ ኢዱ በጣም ደስ ይል ነበር። አልሐምዱሊላህ ረብል ዓለሚን። ቀጣይ አመት ደግሞ ኢንሻአላህ አላህ በተሽበን ማለት ነው። እና ዛሬ እንግዲህ በኢዱ ማግስት ዕለተ ቅዳሜ ነው የምንገኘው ማለት ነው። ፏፈሽ ብለን ነው ያሳልፍነው። አልሐምዱሊላህ ረብል ዓለሚን። አሁን ምሳችንን ሰራርተን ምናምን በቃ አረፍ ብለናል። ምክንያቱም ኢድ ነው፣ ብዙ ቦታ ሱቆች ምንም አይከፈቱም። እንግዲህ ሰኞ እና ነገ ነው የምንንቀሳቀሰው። በዚሁ አጋጣሚ ደግሞ ቀሚሴንም ከወደዳችኋት ላይክ አድርጉልኝ፣ ቆሜ ያሳያችኋለሁ ማለት ነው። በጣም የሚያምር ቀሚስ ነው ለኢዳችን ያሰፋነው። ሁላችንም እንደምታዩት ያምራል። እኔ ሁለት ነው በዚህ አይነት ያሰራሁኛል ወይ ይሄን አልተቀባሁም። ያው ኢድ በነገራችን ላይ አመት በአመት እኛ ቤት ስራ ይበዛል። ሐሙስ ቀን ነበረ ልብስ አጠባ ጀመርኩ፣ ቤት ጽዳት ምናምን በጣም ቢዚ ነበርኩ በዛ ነገር ብቻ። አልሐምዱሊላህ ረብል ዓለሚን ጀማ ያው ኢዱን ፈሽ ብለን ያሳለፍነው በጣም ደስ ይል ነበር ከቤተሰብ ጋር ማሳለፍ። ግን ያለውን ድባብ እንደዚህ የሚለው እሱን አላሳያችሁም። እሱ የሚሆነበት ደግሞ እኛ ቤት ብዙ ሰው ይመጣል ዚያራ ምናምን፣ ግን እንደዚህ ፈሽ ብለን ያሳለፍነው። እንዴት እንደሚያምር ቆንጆ ቀሚስ ለቤተሰቡ ነው ያሰራሁት፣ እንደዚህ የሚያምር እና ማሻአላ ተባረከ ረህማን። እንደዚህ ነገር ነበር ሙሉ ነገር አመላብሰው እና ዛሬ ደግሞ እስኪ እንደዚህ አድርጌ ያሰረች። ይሄ ሽፎን በጣም ሰለቸኝ ማለት የኢድም ጊዜ ሽፎን አንድ አይነት ማለት ሽፎን ቀሚስ ነበረና ነው ማበቃ ቀሚስ እሱን አልፈልግም ብዬ ከሱ ወጥቼ ቆንጆ የዱባይ ጨርቅ ነበረ። ውድ ነው ጀማ፣ በጣም ያልመሰለበት ብር ነው የያዘው። ይሄ ትዳር ይዛችሁ ብቻችሁን ከሆናችሁ የራሳችሁን ክፍልና አንድ ሳሎን ምናምን ማጽዳት፣ አንድ ክሽን ማጽዳት አይቸግራችሁም። የኛ ቤት እንደነገርኳችሁ ወጭ ገቢ የሚበዛበት የእንግዳ ቤት ነው ማለት ነውና ምንጣፌን አንስቼ እንዲታጠብ ሰጥቼ ነበረ ሁለቱንም ምንጣፍ። ግን ከሁለቱ ምንጣፍ አንዱም አልመጣልኝና ይቺ የምታዩት ቻይና ምንጣፍ ናት። በጣም ስለተመቸችኝ 9500 ብር 2 በ3 ናት ገዝቼ ያው ኢዴን በዚህ መልኩ ፋ አደረኩት ማለት ነው። ለምን እኛ ሙሉ ምንጣፍ አለ፣ በተለይ ክረምት ላይ በጣም ያስፈልገናል እሱ። ከዛ ውጭ ግን እንደዚህ መሀል ላይ ነው ጣል እንጂ የምናደርገው ያን ያክል የሚያስቸግር ነገር የለውም። ያው የኢዱ ቡቁሪ አለ፣ ዳቦ አለ። ይሄ ደግሞ ቤታችንን ፈካ የሚያደርግልን የቸኮሌት ምናምን አለ። እቃው አንድ ሆኖ የተለያየ ዲዛይን ያለው ማሻአላ ተባረከ ረህማን አሰርተን ኢዳችንን ፈሽ ብለን ያሳለፍን አልሐምዱሊላህ። ግን ሁሉም አሁን ፋጥሚቱም ቤቷ ሄዳለች። ለችኛው ምድር ስለሆነ በአንድ ሆነ ቪዲዮ አልሰራንላችሁም እና በጣም ተመችቶኛል። ከዛ በፊት ደግሞ በነበረው ሐሙስ ማታ እኔ እስከ ፈጅር ድረስ ኢድ ጁሙአ ሊሆን ሐሙስ ማታ ሙሉ ማሽን አውጥቼ ልብስ እያጠብኩ ነበረ። እና የምወዳችሁ ያው በነገራችን ላይ ኢትዮጵያ ስለሆናችሁ ስራ የሚቀንስላችሁ የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ግን ውስጣችሁን አሳምኑት። በተለይ ደግሞ ሰው ከሌላችሁ አሁን ሰራተኛ ይዛሉ፣ ግን ትንሽም ስራ በዛ ስለሚል ይሄ ባልትናው ምናምን ስላለ እሱን ሲያው ትተው ነው የሚሄዱት። እና ኦልሬዲ ኢትዮጵያ ውስጥ ስራ አለ፣ ኃላፊነት አለባችሁ። ቤተሰብ ጋር ብትኖሩም አግብታችሁ
የውሳኔ ሀሳቡ የቀረበው የተባበሩት መንግስታትና የእርዳታ ኤጀንሲዎች በጋዛ የረሃብ ሁኔታ እንደሚከሰት በማስጠንቀቅ በእርዳታ ላይ ረዘም ላለ ጊዜ ከተጣለው እገዳና በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን የተሰኘው ክሌም ተች ነው። ሐማስ የዩናይትድ ስቴትስ ድምፅን በድምፅ ያሻ ውሳኔ አግዟል። ይህን ደግሞ የዩናይትድ ስቴትስ አስተዳደር ለእስራኤል ቤት ውስጥ ያው እንግዳ ምናምን የሚመጣበት ቤት ስለሆነ ቪዲዮ ለማድረግ ትንሽ ከባድ ነበረ እና አልሐምዱሊላህ ኢዱ ያው ደስ በሚል ሁኔታ ቀይ ወጥ ስላለ የምንሰራው ጥብስ ነው። ጥብሳችንን አብረን እንሰራለን። እንዲሁም ደግሞ በቃ ስለ ኢዱ አንዳንድ ነገር እያወራን ለዛሬ፣ ምክንያቱም ነገ ደግሞ ወደ ስራ ነው ቀጥታ የምንገባው እና ኢንሻአላህ ባላ ፈቃድ ጥብሳችንን እንሰራለን። አወለን እዚህ ጋር ስጋ ወጥቼ አስቀምጫለሁ። ይሄንን ከፍሪዘሩ እንዲለቅ አደርገዋለሁ ማለት ነው። በነገራችን ላይ ያው የበግ ስጋ ነው። በጣም የሚያምር ስጋ ነው። ማሻአላ ተባረክ ረህማን። ነጭ ነጯን ያው እኛ ቤት ብዙ ስለማንወደው አወጣዋለሁኝ። ከዛም ያው ትናንት በነገራችን ላይ ኡድህያውን ለማሟላት ግዴታ በጉ የሚታረደው ከሰላት በኋላ ነው እና ከሰላት በኋላ ታረደ። ምን አለ በቃ ሰዓቱ በጣም አጠረ እንጂ ቪዲዮ ልሰራላችሁ ነበረ ማለት ነው። እና አልሐምዱሊላህ ኸይር ነው ሁሉም ነገር። ያው ጥብሳችንን እንሰራለን። እቺን ቆረጥ ቆረጥ እናደርጋታለን ለጥብስ እንዲሆን አድርገን አጥንት ያለው ጥብስ፣ ውሃ ያለው ጥብስ ቆንጆ አድርገን እንሰራለን ኢንሻአላህ። ወጣችንን ደግሞ እናሞቃለን እና እንደዛ ነው። እንግዲህ እንደምታዩት ስጋን በዚህ መልኩ አዘጋጅቻለሁ። ይሄ ነጭ ስጋ ከዚህ ወጣ ነው ማለት የሚጣል ሆኖ አይደለም፣ ግን ልጥለው ነው። ለምን ታውቃላችሁ? እኛ እናቴ ነጭ ስጋ አትበላውም። አሁን ራሱ አልፎ አልፎ አለው። ሆኖም ግን በጉ የሚገርም በግ ነው። ሀቂቃ ወላሂ ነው የምላችሁ። በጣም ቆንጆ በግ ነው እና ማጣባሻ ትንሽ ብቻ ነው እንጂ የማረግበት ማለት ነው። ይሄ ሁሉ አሁን 2 ኪሎ አወጣሁኝ። ይሄ ሁሉ ነጭ ስጋ ነው። እንደዚህ የሆነ ስጋ ነው። ይሄ አሁን አንዳንድ ቦታ አይጣልም፣ ግን አይሆንም ለጤና ትንሽም ስለማይመከር ስበብም ስላለባት እናቴኛ ጋር እንድትና እንደምታዩት በቃ ይብላል። እንደዚህ አድርጌዋለሁ። የራሱ ውሃ ያበስለዋል ማለት ነው። በቃ አሁን መክደን ነው። ቆይቼ ገልበጥ አድርገዋለሁ ማለት ነው። ማሻአላ ተባረክ ነው። በቃ እና እንደዚህ ሆኖ እየበሰለ ነው። አሁን ምን እናደርጋለን? ነጭ ሽንኩርት እናደርግበታለን። ከዛ ውጭ ምንም አይነት እንትን ስለማናደርግበት ነጭ ሽንኩርትና እንትን ኮረሪማ የተፈጨ ነው የምናደርግበት ማለት ነው። ማሻአላ ፍታ በጣም ነው የሚጠበው። ያው ነጭ ሽንኩርት በነገራችን ላይ ማንኛውም ምግብ ላይ ጨምሩበት፣ በጣም የሚጣፍጥ ነው የሚሆነው ወላሂ። እና ቀይ ስለማንፈልግኛ ቀይ አሁን አላደርግም። ኮረሪማ ነው አሁን ከዚህ በኋላ የማደርገው ማለት ነው። ኮረሪማ የተፈጨ አደርግበታለሁ። ማሻአላ በጣም ቆንጆ ነው የሚሆነው። ከዛ በኋላ ነጭ ሽንኩርት ማንኛውም ምግብ ላይ ማንኛውም ምግብ ሲሰሩ ነጭ ሽንኩርት ተጠቀሙ። ዝንጅብል ይሁን ዝንጅብል አለው ነጭ ሽንኩርት ከሳን ዝንጅብልም አለው ማለት ነው። መብራት የለምና ያው በእጄ ላይ የቀጠቀጥኩት ትንሽ እንትን ያለ ነው። ሆኖም በጣም ነው ቆንጆ ነው በቃ እና ይሄን ይመስላል። ማሻአላ ተባረክ ረህማን። እንከድነውና ነጭ ሽንኩርትና ዝንጅብሉ በደንብ እንዲቀላቀል እንተዋለን ማለት ነው። ከዛ ምሳችንን እናቀርባለን። ሰላት ልስገድ እስከዛ ማለት ነው።